አንድ ጥያቄ ልጠይቅሽ። ከኔ ጋር መቀጠል ትፈልጋለሽ ወይስ ከቶፊቅ ጋር ነው መቀጠል የምትፈልጊው? ትክክለኛ ጥያቄ ነው። እስቲ እውነቱን ሀቅ እስቲ ንገሪ። አሁን ልሂድ። ሶፊ እውነቱን ንገሪ። ሶፊ አልጎዳ። ሶፊ በእናትሽ እኔ መጎዳት አለ። አሁን ፍላጎትሽ እኔ ለአንተ እንጂ ያልከው ነው። እዚህ ጋር መተህ ይሄን ነገር ማውራት አይጠበቅም። እንዴ ህይወት እኮ ነው። ለኔም አልሽኝ ለማንም አልሽ። ፍላጎትሽ ቶፊቅ ከሆነ አለቀ። በግልጽ ነግረሽ ራሳችሁን ችግር እኔ ጋር ለኔ መናገር አይጠበቅብሽም። በዚህ ጉዳይና ካሁን በኋላ በእናንተ ነግሬሃለሁ። አንዴ ለመጨረሻ በህይወታችሁ አልገባም እንዳትመጡብኝ ብያችኋለሁ። ስለዚህ እዛ ችግራችሁ በመጣ አንተ እኮ ነው የገባህ። በጎን እየተደበክ እንድትሄድ አይደለም እኮ ቶፊቅ። እኔ በጎን እየተደበኩ አው እየሄድክ ነው። እንካካዳለን። ቪዲዮ ላውጣ። እሺ እንካካዳለን። ትክደኛለህ። እሺ አሁን ሰው እየመጣ ነው። ሰው እንትን እያለ ነው። እባክህ እኮ እኔ በእናትህ ቪዲዮ አውጣ። በቃ ቪዲዮ አውጣ። ጠይቀኝ። እኔ ከአንድም ሁለት ሶስት አውጣለሁ። ወላሂ ቶፊቅ አውጣለሁ። ወላሂ አውጣለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው በጣም ደህና ነኝ። እንግዲህ ዛሬ ለአንዲት ቁም ነገር ነው የመጣሁት። የተፈጠረውን ነገር አብዛኛውን ነገር አይታችኋል ብዬ አስባለሁ። በጣም ነው የሚደብረው። በጣም ላይፍ ላይ በጣም የሚያስጠላውና አስቀያሚው ነገር ይሄ ነው። በግንኙነት መሀል አለመተሳሰብ ሲኖር በጣም ነው የሚደብረው። ስሜት አለመጠባበቅ ምናምን ነገር በጣም ነው የሚያስቀይመውና ባልጠበቅኩት ሰዓት ባልጠበቅኩት ጊዜ እንደዚህ አይነት ነገር መጥቶብኛል። እውነቱን ስነግራችሁ በጣም ነው ያስደነገጠኝ። በጣም ያስደነግጣል ማለት በላይፌ በጣም የምፈራው ነገር ስለሆነ ማለት ነው። መለየት ማለት በጣም ነው የሚያስደነግጠኝ እኔ እና ይሁን አንዳንዴ ነገሮችን አስገድዳችሁ ማድረግ አትችሉም። አስገድጄ ሶፊን እኔ ላረጋት አልችልም። ፍቅር በግዴታ አይደለም በውዴታ ነውና በጣም ነው የከፋኝ እውነቱን ስነግራችሁ። ተስፋ ማድረግበት ነገር እንዲህ እንደ ቀልድ ሀፕን ሲያደርግ በጣም ነው የከፋኝ የደበረኝ እና ግን እስቲ በጊዜው የተፈጠረው ነገር ያ ነበረ። እስቲ ዛሬ ደግሞ ምን አዲስ ነገር ይኖራል፣ ምን አዲስ ነገር እናያለን የሚለውን ነገር በትልቁ ሰፋ አድርጌ ቶፊቅን ጠርቼው ከቶፊቅ ጋር ሶፊም ኖራ አንድ ላይ ያለውን ነገር ቢያሳውቁኝና አውቄ ጥጌን መያዝ ካለብኝ ጥጌን ይዤ አላህ ከዚህ በኋላ ለኔ ያሰበልኝ አይታወቅምና እንግዲህ ለኔ ካሰበልኝ ጋር እኔ ሁን እንዳለኝ እቀጥላለሁ። ብቻ ግን ነገሮች ክሊር መሆን አለባቸው። እንዲህ ተሸፋፍኖ የሚቀር ነገር ከጀርባ ሌላ ሴራ የሆኑ ነገሮች አስፈላጊ አይደለም። በቃ እኔ ከቶፊቅ ጋር እንደውም አሪፍ ግንኙነት ላይ ነኝ ብዬ ነበር እያሰብኩኝ ነበር። እየተገናኘን ነው። አይታችሁ ከነበር ከረመዳን በፊት ሁላ ቪዲዮ እየሰራን ነበር እና እንገናኛለን። ማልክዳችሁ ነገር ግን ስለ እንደዚህ አይነት ነገር አውርተን አናውቅም። ቪዲዮዎች ያለው ምናምን ነገር ሶፊ ቤት እየሄደ ይሰራሉ። ግልጽ ነው። በቲክታክ ላይ አይታችሁ ከነበረ በቅርቡ ትላንትና ምናምን ከትላንት ወዲያ የተፖሰተ ቪዲዮ ራሱ እዛ ቤት ነው የተሰራው። ምን ወሻሸው ምን ካካደው ምንም ነገር የለም። ግን ለምን አስፈለገ ጀርባ ላይ እንደዚህ አይነት ነገር ነው? ገባችሁ? ሶፊም አላስፈላጊ ነገር ነው እያደረገች ያለችው። ለምን እንደሆነ በታሪክ አልገባኝም። ማለት ምን አመጣው? እንዴ ቀልድ ነው እንዴ? ፍቅር ቀልድ ነው እንዴ? ሰው ስሜት እንዴ? ላይፍ አይደል? ህይወት አይደል? ለምን እንደዚህ አይነት ነገር ያስፈለገ? አይኑ እሷ ላይ እንደዚህ አይነት ነገር ተፈጥሮ ቢሆን ምን ሊፈጠር እንደሚችል አውቃለሁ። ግን እኔ እንደዛ ማደርግ ሰው አይደለሁም እና በጣም ነው ያዘንኩባት። አይኑ እኔ ቶፊቅም ላይ ያዘኛለሁ። እንዲህ ከጀርባ ምናምን አይደረግም እንደዚህ አይነት ነገር። እኔ ግን አሁንም ፍላጎታቸው ከሆነ ይቅናቸው። ወላሂ ነው የምላችሁ። እንዲህ ጀርባ ምናምን ነገር ሳይሆን ይቅናቸው። ማገናኘት ካለብኝ አገናኝቼ
ነገሮች ላይ እንዲህ ማድረግ እንዳለብኝ ነው የተሰማኝ። ፍላጎታቸው ከሆነ አብሮ ይቀጥሉ። ጀርባ ላይ የሚደረግ ነገር ጥሩ አይደለም። እኔ አንዳንድ ነገሮችን ፊል እያደረኩ ነበረ። የሶፊ ከሆነ ጊዜ በኋላ ነገር ያስረዋ ምናምን ነገር ደስ አይልም ነበር እና ሌላ ነገር ነበር የመሰለኝ። ለእኔ ያላት ፍላጎት እየቀነሰ ነበር። እኔ ጋር መገናኘት ቪዲዮም እንድንሰራ ምናምን ብቻ ፍላጎቷ የወረደ ነበርና ለዚህ አልመሰለኝም። ብቻ ግን ይሁን በግልጽ መነጋገሩ ይበጀን ነበር። እንነጋገር ብናወራ በቃ ላንተ ያለኝ ፍላጎት እስከዚህም ሆኗል። በቃ ወደ ቀድሞ ፍቅሬ አዘንብያለሁ። እሱን ልረሳው አልቻልኩም ብትለኝ ኦኬ እኮ እኔም አስገድጄ የፍቅርን ስሜት ማምጣት አልችልም። በቃ እንደማንኛውም ሴት ተጎድታለች ብዬ ስለማስብ በቃ እንክብካቤ ያስፈልጋታል። እቺ ልጅ የፍቅርን ስሜት ማጣጣም አለባት፣ ፍቅርን ማወቅ አለባት ብዬ ነበር ሶፊን ስንከባከባት የነበረው። ካልሆነ ያን ምንም ማድረግ አይቻልም። ኧረ እንዴት ልርሳችሁ፣ እንዴት ልተዋችሁ፣ ከነፍሴ ጋር ድርብ ስውር ተሰፍታች ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል። ከፈጥር በኋላ ደውልኝ። ዛሬ በቪዲዮ ቆይ ፎር ጋር ነኝ። ቪዲዮ እንትን እያለ መሰለኝ ደውላለሁ። ወላሂ ከፈጥር በኋላ ደውል። እሺ አንበሳው በቪዲዮ ነን አይደል? በነገራችን ላይ ወንድሜ ሆኗል። ያ ሁሉ ጸብ አልቋል። እንደዛ ነው። ከእንቅልፍ ያልተነሳውም ወላሂ ያስታውቃል። የጾመኛ ፊት ወላሂ ዝም ብዬ ውሃ ታጥቤኝ የመጣው ቶፊቄ ዛሬ በቪዲዮ የጠራው ሊያስፈጥረኝ ነው። ፍጥር ያለን ማለት ነው ማለት ቶፊቅ ምንድን ነው? መቼም በዚህ ረመዳን ወቅት ከፊጥራ ውጭ ምንም አይኖረንም። እንደዛ ነው ቶፊቅ። ወይ መርሃባ በኋላ ደውልኝ ነግሬዋለሁ። እሱ በቃ ከፊጥራ በኋላ አይሻል። ቆይ እስኪ አንድ ጊዜ ሰው ጋርኛ ደውላለሁ። ትንሽ መርሃባ ሶሪ ረበሽኩ። ቶፊቅ እኔ ለቁም ነገር ነው የጠራው። ሁሉንም ነገር ታውቃለህ። ሩቡኛል ወላሂ ሩቡኛል። እኔ ባላህ ለቀልድ አይደለም የጠራው እኮ አይቼዋለሁ። እሺ እኮ አንድ ሰዓት ምናምን ነው የቀረው ወላሂ። እሺ ቶፊቅ እኔ ቀልድ አይደለም እኔ ቀልድ ወላሂ ሩቡኛል ባላይ እኮ። እሺ ምን ለቁም ነገር ነው የጠራው እኮ ቶፊቅ። ሁሉንም ነገር ታውቃለህ እንደማያውቅ ሰው አትሁን። እናፍጠር። እሺ ልታስፈጠረኝ ከሆነ እናፍጠር ወላሂ። ኦኬ እየቀለዳችሁብኝ ነው? ቀልድ ነው የያዛችሁት? ቁም ነገር እኮ ነው ማውራህ። እንዴ ስልክ እያወራህ አስሬ የሆነ ነው ፊጥራ ምናምን አትበል። አትጩ መንገደኛ እያየህ ነው። ምንድነው እኮ አትቀልድብኛ ቶፊቅ፣ ልትቀልድብኝ አትሞክር። ምንድነው? እሺ እኔ አይኑ ኖርማል ነውማ ሰው እያየህ እኮ ምንድነው? ምን አስበህ ከረመዳን? እሺ በቃ እሺ ምናምን አይደለም ቶፊቅ። እኔ ጥሩ ጓደኛ ሆኛለሁ። አሪፍ ጓደኝነት አለን። በዚህ ሰዓት እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። አይኑ እየተፈጠረ ያለውን ነገር ጠንቅቀህ ታውቃለህ። ቪዲዮንም ሼር አድርገኸው አይቻለሁ። አይደለም ቶፊቅ ታውቃለህ ሁሉ ነገር እንደማያውቅ ሰው አትሁን። ኧረ እኔ ያንን ኖርማል ለቪዲዮ የሰራችሁ መስሎኝ ነው ወላሂ። ቪዲዮ ነው የመሰለኝ። ኧረ እባክህ እሺ ቶፊቅ እሺ ወይም ገባን በል ሰው በቃ እሺ። ሰላም ነው ዝም ብለን እየተወያየን ስለሆነ ነው። ምንድነው? ለጭቅጭቅ ነው እንዴ በዚህ ረመዳን ወቅት? ምንድነው ሀሳብ?
ቶፊቅ ለጭቅጭቅ አይደለም። እሺ ምንድነው? እኔ እውነቱን ማወቅ እፈልጋለሁ። እኔ ከጀርባ የሚደረግ ነገር ደስ አይለኝም። እኔ ቶፊቅ በጓደኝነታችን በእርቃችን በጣም ነው የተደሰትኩት። ለምን በጎን እንደዚህ አይነት ነገር ለምን ምን ስላደረኩት? ምንድነው የምታወራው? መጀመሪያ አልገባኝም። ስለምንድነው የምታወራው? በአንደኛ ደረጃ ኦኬ፣ ስለምን እንደማወራ አልገባህም? ወላሂ አልገባኝም። ስለምንድነው የምታወራው? ትናንት ወዲያ የለቀቃችሁትን ቪዲዮ አይቻለሁኝ። ይሄን አልዋሽም፣ ግን ኖርማል ቪዲዮ ነው እንጂ እንደዚህ እንትን ለማለት የመሰለ መሰለኝ። እኔ ጋር ደግሞ የሚያገናኘው ነገር የለም። እኔ አሁን ኖርማል ቪዲዮውን ሳይ ለራሱ ፊጥራ ነው እንጂ እኔ ዩቲዩብ መስራት ለራሱ አሁን ሐሳቤ አይደለም። አይ አሳቅ ተማሪ እኔ እየሳኩ አይደለም ቶፊቅ። እኔም ለቁም ነገር ነው ቶፊቅ። እኔም ለቁም ነገር ነው የጠራው ቶፊቅ። እኔ እማንካካደው ነገር እኔ እናንተ ሶፊ ጋር እየተገናኛችሁ ነው ተገናኙ። እኔ እኮ መገናኘታችሁን ጠልቼ አይደለም፣ ግን አይተሃል ቶፊቅ አትሄድ አይተሃል ወይ? ስንገናኝ አይተሃል? እሷና እኔ ወይም አንድ ቦታ ቁጭ ብለን ወይም የሆነ ነገር ሳደርግ አይተሃል? እሺ ኦኬ። እኔ እንዳይሆነው ታዲያ ቪዲዮን የምትለቅልኝ ወይ? ቶፊቅ አይደለም ቪዲዮ እየሰራህ እኮ ነው። እሷ ቤት ቪዲዮ እየሰራህ ነው። ዩቲዩብ ስለቅ አይተኛል። ዩቲዩብ ስትለቅ አይደለም ቲክታክ ቪዲዮ እየሰራችሁ ነው አይደለም? እጮሃለሁኝ ቶፊቅ እንዴ! እኔ ጓደኝነታችንን እኮ ነው እያከበርኩ ያለሁት አይደል እንዴ? እሷ ቤት ቪዲዮ አይተኛል። አዎ አይቻለሁ። ወላሂ አላየህም? አንተ ወላሂ አትበል። ወላሂ አላየህም? እኔ ወላሂ አይቻለሁ። ወላሂ ስቲል ከዳኒ ጋር ያባክ የቆየ ነው። ወላሂ ቆየ። እሺ የቆየ ነው። መቼ እዚህ ቤት ከገባን ቅርብ ጊዜ አንዴ ቶፊቅ እዚህ ቤት ከዛማ እኮ አንተ ጋር እኮ እንሄዳለን። በዛ ሰዓት እኮ አንተና እኔ እንሄዳለን። የት? እሷ ቤት አይደል? እሺ እንሂዳ ታዲያ። በጎን አንተ ብቻህን እንድትሄድ ፈቅጄልሃለሁ ወይ እንዴ? ለምን ሌላ በጎን ሌላ ነገር ታደርጋለህ? ትገናኛለህ? አዎ አዲስ የመጣ ስሜት አይደለም። ሶፊያ በአጭር ጊዜ ውስጥ እንደዚህ ያደረገችው ነገር አይደለም እንዴ። የሆነ ነገር አትቀልዱ እንዴ። አንተ ላይ ቢደረግ ደስ ይልሃል እንደዚህ አይነት ነገር? ዝም ብለህ ስለማታውቀው አታውራ። ስለማውቀው ነገር ነው ቶፊቅ እያወራሁ ያለሁት። እኔን ወደዛ አድርግና አውራኝ። ወላሂ ረመዳን ባይሆን እኔ ካንተ ጋር እጋጫለሁ። ሲጀመር እኔ ጓደኛ የሆነ እንድታስመስል አይደለም ጓደኛ እርቅ የፈጠርኩት። እሺ በቃ እኔ ልንገርህ፣ ዛሬም ነገም ልጅቱ ጋር ምንም አይነት ግንኙነት የለኝም። ኧረ እባክህ እናያለና ከዚህ በኋላ ዛሬም ነገም የለንም። ኧረ እባክህ እሺ። አሁን ለዚህ ጭቅጭቅ ከሆነ እኔ ጓደኝነታችን አክብሬ ነገሮች ግልጽ እንዲሆኑ እፈልጋለሁ ቶፊቅ። እኔ ከህይወታችሁ መውጣት ካለብኝ እወጣለሁ። ትርፍ ሰው መሆን አልፈልግም። የኛ ህይወት አንድ ላይ እንሆን ታውቃለህ? እኛ አንድ ላይ ነን። ከእናንተ ህይወት የምትለው ራስን አንድ ላይ የሆንከው እኔ እኮ ነኝ። አዎ ሆኛለሁ እኮ እና እኔ ጋር ለምን ታመጣለህ? የሆነ ችግር ሲፈጠር ወደ እኔ አታምጡ። አይመለከተኝም። እኔ አይመለከተኝ። በቃ ነገርኩህ። ዛሬም ነገም እናንተ ጉዳይ አይመለከተኝም። ኧረ እባክህ ለምን ነው የምትሄደው ታዲያ? በጎን እኔን ራስህ እኮ ነው የወሰድከኝ። እኔ ሰላም ለመፍጠር እኮ ነው የወሰድኩህ እንጂ በጎን እየተደበክ እንድትሄድ አይደለም እኮ ቶፊቅ። እኔ በጎን እየተደበኩ አዎ እየሄድክ ነው። እንካካዳለን። ቪዲዮ ላውጣ። እሺ እንካካዳለን። ትክደኛለህ? አሁን ሰው እየመጣ ነው። ሰው እንትን እያለ ነው። እባክህ እኮ እኔ በእናትህ ቪዲዮ አውጣ። በቃ ቪዲዮ አውጣ። ጠይቀኝ። እኔ ከአንድም 2-3 አውጣለሁ። ወላሂ ቶፊቅ አውጣለሁ። ወላሂ አውጣለሁ። ወላሂ ላዚም እኔ ወላሂ ይኸው ዳኒ ፖስት ያደረገው አንተ ሰልፊ ይዘህ የሰራኸው ቪዲዮ እዛ ቤት ነው። ያው እኮ ኖርማል ቲክቶክ ቪዲዮ ነው። ሌላ ቪዲዮ አለ ብለሃል። በቃ አሁን ሰው እየመጣ ነው። ሰው ቤት ነው። እኔ አሁን በቃ ክሊር ለማድረግ ነገሮችን ግልጽ እናደርጋለን። ምን ልትሰራ ነው የጠራሃት? በቃ ከመጣች ይኸው ግልጽ እናደርግ። ኧረ ቶፊቅ እንደዚህ አይነት ነገር ደስ ይላል። እንደ ጓደኝነታችን ይበልጥ ነበር። ገባ? ይሄው አሁን ነገሮችን ግልጽ ማድረግ ነው። እራሷ መጣች። እኔ ጋር አላት የላትም። ራሷን ጠይቅ። አለቀ። ምንም በቃ መጠየቅ አለ። በቃ ጠይቅ። ቪዲዮ ይዞ ሌላ ሀገር አታስመስል። በቃ አለቀ። ና አሁን ያለ በቃ እኔ ሰላም እንዴት ነሽ? ስሚ እኔ አንቺ ቤት ተደብቄ መጥቼ ሌላ ነገር አድርጌያለሁ። ማድረግ አለማድረግ አይደለም፣ መግባት በቂ እኮ ነው። እኔ በሌለሁበት ከሷ ጋር መገናኘት ማለት ተገናኝቻለሁ። ወላሂ አልተገናኘሁም። ጠይቃት። ይኸው ራሷ አለች። ኦዲየንስ አለ። ቅድም ያልከውም ራስህ ምንድን ነው? ቆይ አዳምጥ መጀመሪያ። እሷ ቤት በድብቅ እየሄድክ ሌላ ነገር አለ የሚል ነው የተናገርከው። ስለዚህ ይኸው ራሷ መታለች። ምንም እሷና እኔ ብንሆን አሁን አንተና እኔ ብቻ ብንሆን ኦዲየንስ ላያምነኝ ይችላል። ራሷ አለ። ኖ ዝም ብለህ አሁን አንተ ቶፊቅ ትክደኛለህ? አስጨርሰኝ። በቃ ይኸው መሄድህን ትክደኛለህ? አስጨርሰኝ። ራሷ አለች አልኩ። እኔ እናንተ ልትጠቃቀሙብኝ እየሞከራችሁ ግን በምን አውቃለሁ? አንቺ ቤት መጥቼ ለብቻዬ ተደብቂ አንቺ ጋር እመጣለሁ አልመጣም? ቶፊቅ አንቺ ቤት በድብቅ ይመጣል አይመጣም? ይሄን ብቻ ንገሪ።
ዝም አትበይ አይደለም ቶፊቅ እኔ በድብቅ እመጣለሁ በድብቅ እንዴ ቪዲዮ ግልጽ እኮ ነው ቪዲዮ እሺ በድብቅ ቪዲዮ ይወጣል ቆይ አንድ ነገር እናንተ ስሙልኝ እናንተ ብቻ ስሙልኝ በድብቅ ቢሆን ሶፊያ ቤት በድብቅ ቶፊቅ መሄር ቢሆን ቪዲዮ ለምን ተለቀቀ እኛ ድንገር ኦኬ መሄድ ሐላል ነው ማለት ነው በግልጽ ነው እየሄድክ ያለው ማለት ነው ኦኬ እኔ በሌለሁበት እዛ ቤት መገኘት ኖርማል ነገር ነው ማለት ነው እሺ አሁን ለምን ደም ተጨቃጨቁ በጾም ነው እኛ ይሄርንበትን ልንገር በአንደኛ ደረጃ እሺ ራሷን ጠይቃት ኦኬ ከራሷ እንደበጣ ነው ብቻዬን አይደለም የሄድኩት እኮ ይሁን በቃ እኔ ጓደኛ ብቻህንም መሄድ ካልሄድክ ከዳኒ ጋር ማለት ጓደኛ ነው አለቀ ቶፊቅ መሄድህ ብቻ ለኔ በቂ ነው አሁን ሌላ ጭቅጭቅ ማምጣት አያስፈልግም የሁለታችሁ ፍላጎት ምን እንደሆነ ያንቺ ፍላጎት ምን እንደሆነ ትነግሩኛላችሁ እኔ ከህይወታችሁ እጣለሁ በቃ አለቀ ተጫውተው ወደ እኔ ብታመጣ ልንገርህ ካሁን በኋላ ከፈለክ ጓደኝነታችን ጥንቅር ማለት ይችላል እኔ አክብሬህ ነው ልንገርህ ጓደኝነታችን ጥንቅር ማለት ይችላል እኔ እንደዚህ ነገ ሰበብ እሺ ቆይ ሶፊያ የሆነ ምክንያት በመጣ ቁጥር ቶፊቅ እየመጣ እንትን አትበል አለቀ ሶፊቅ እኔ እንደውም ማለት ነው አክብሬህ ነው እኔ ነኝ አክብሬ በሰላም ያወራው እንጂ እኔ ተስፋ ባረኩበት ነገር ውሃ ስትቸልስ ቆሜ ማይሰው አልነበርኩም ጓደኝነታችንን አክብሬ ነው እንጂ የሷንም ፍላጎት መጋፋት ይሆንብኛል ብዬ ነው ፍላጎቷ አሁንም አንድ እውነትም ነግርሽ ሶፊ ወደኔ ለማምጣት ሞከርክስ አይደለም ቶፊቅ አንዴ ግልጽ እንነጋገር ቶፊቅ አይደለም አሁን ፍላጎት ነው አሁን በግልጽ እንጠይቃት አለቀ አንተ ባለህበት አንዴ ለምሮ ነገሮች ላይ የምትሸሸው ግልጽ እንነጋገር አለቀ እንደዚህ አይነት ነገር መስራት አልፈልግም ዩቲዩብ ቪዲዮም እየሰራሁ አይደለም በእንደዚህ አይነት ጣጣ መግባት አልፈልግም በቃ አይመለከተኝም ተው ቶፊቅ ነገ በራስህ ነው የምታዝነው ተው እኔ ወንድ ልጅ ነኝ ወንድ ልጅ ላይ እንዲህ ስላረክ ብቻ ነገ በራስ ህይወት ይመጣል እሺ ምንድን አረኩ ይሄው እንደዚህ አረገ ብለህ ተናገር ያረገ ብለህ ታትበል እሺ በቃ እንኳን ካረኩም እንኳን ረመዳን ነው ወንጀላት እሺ አሁን ለምን ደው ተጨቃጨቁት አሁን ያንቺን አሁን እኔ ምንም ግርግር መፍጠር ፈልጌ አይደለም የጠራው ያንቺ ፍላጎት በዛ ልክ ማስመሰል አይደለም ለኔ ግልጹን ነግረሽኛል አይቶታል ቪዲዮን ሶፊ አንቺ እኮ ነሽ በግልጽ የነገርሽኝ ከዚህ በኋላ እኔ አትስበረው ነው ያልኩ በቃ አትስበረው አይደለም የብዙ አመት ትዝቴ እኮ ነው በቃ ነገሮች ግልጽ እኮ ናቸው የብዙ አመት ውስጤ ነው ለምን እንዲህ ታረጋለህ አሁን ይሄን እኮ ማውራት እዚህ ለኔም እኮ በግልጽ ነግረሽኛል አሁን ፍላጎትሽ እኔ ላንተ እንጂ ያልከው ነው እዚህ ጋር መተ ይሄን ነገር ማውራት አይተበቀም እንዴ ህይወት እኮ ነው ለኔም አልሽኝ ለማንንም አልሽ ፍላጎትሽ ቶፊቅ ከሆነ አለቀ በግልጽ ነግረሽ ራሳችሁን ችግር እኔ ጋር ለኔ መናገር አይተበቅብሽም ባይዘው ጉዳይና ካሁን በኋላ በእናንተ ነግሬያለሁ አንዴ ለመጨረሻ በህይወታችሁ አልገባም እንዳትመጡብኝ ብያችኋለሁ ስለዚህ እዛ ችግራችሁ በመጣ አንተ እኮ ነው የገባህ አንተ እኮ ነው የገባህ ረመዳን ነው አትክፋኝ ረመዳን ቶፊቅ እኔ ረመዳን ችግራችሁን ፍቱ እንዳትመጣ አንተ እኮ ነው እንዳትደውል እንደዚህ ልክስክስ አትሆንሽ ልክስክስ ደግሞ ረመዳን ነው ምናምን እያልክ የሆነ ነገር ትፈጥራለህ እንዴ አታስመሰል አስመሰይ በቃ በድብቅ መገናኘት ምናምን ያስፈልጋል ሶፊ በድብቅ አንተ ምን ሐለኔ እኮ ካንተ ነው ሞሎኩ አይደለም ምንድነው በድብቅ የምትለው እሺ ለምንድን ነው እንደዚህ ከኔ ጋር ነው የምትዩ ኧረ እባክሽ ያን ሁሉ ጊዜ ሳንገናኝ ነበርና እንዴ ግልጽ ነው በቪዲዮም ተናገርሽ ታማንኩኝ አንተም ደግሞ የላ ቦታ ነበርክ በቃ ትሪት ያደረገች ነበር የላ ቦታ ነበርክ ምንድነው አንተ የራስህን ንጹህ ሰው ደግሞ እንደ ባለየ ሰው አድርገህ የምታየው እኔ እንደዚህ አይነት ሰው ባለየ አላልኩሽም ባይዜ በቃ እንደዚህ አይነት ሰው እንዳልሆንኩ በደንብ አድርገህ ታውቃለህ እሺ ሶፊ ገባህ አይደለ እኔ ባለጌ ነሽ ሚል ቃል አልወጣኝ እኔ ለወደድኩት ሰው ሞታለሁ ለጠላኝ ሰው ደግሞ አልወደድኩት ሰው ሞታለሁ ምናምን ብለሽ የኔን ሞራል ለመንካት አትፈልጊ አይደለም አንተ የምትለው ነገር ነው እንደማመጥ እኔ እናንተ እኮ በጣም ብዙ ነገሮች በቃ ማይፍ ነገሮች ነው አልናገርም ወላሂ እኔ ላንቺ የሆንኩልሽን ነገር መናገር አልፈልግም ግን እኔ ባጭር ጊዜ ውስጥ እኔ ላንተ የሆንኩልህን ነገር መናገር አለብኝ የለብንም በቃ አስፈላጊ አንድ ሰው የሆነ ነገር ለሰው ሲያደርግ ለምን ካድሽ ፈልጎ እንጂ ከፍጡር አለ እሺ ለምን ትክጅኛለሽ መቼ ካልኩ እኔ ምን አደረኩ አትስበረው ብዙ ትዝታ አለብኝ ያልኩ ያ ነገር ደግሞ ከሳውዲ አረቢያ ጀምሮ አብሮኝ የነበረ ትውስታ ነው ገባህ አይደለ በቃ ሌላ ነገር መናገር አይጠበቅብም ገባህ እንጂ ነገሮች የሆነ የሚያስቀይም ነገር ሆኖ አይደለም እንዴ አንተ በጣም የምትወደውን ነገር የሆነ ነገር ቢሰብርብህ
አይደብርህም ቤት ጋር መጥተህ? እኔ ደግሞ ያና የስንት አመት የ6 አመት የ7 አመት ውስጣዬ ነው ያልኩት እኮ ነው። እዚህ ኢትዮጵያ መጥቼም አይደለም ስደት ላይ ያለ አብሮኝ ነው ነገር ነው ብዬ ስለተሰማኝ ነው እንደዛ የተናገርኩት። ኦኬ እሺ አሁን ይኸውላችሁ ነገሩን ጭቅጭቅ ሳናረገው ግልጽ ስናረገው የምናውቀው የነገርሽኝ ታሪክ አለ አይደል? ይሄ ታሪክ በትክክል የቶፊቅ ታሪክ ነው አይደለ? ነው አይደል? አያችሁ ቤተሰቦች ከሆነ አሁን እኔ ጋር ግንኙነት ላይ ሆነን እንደዚህ አይነት ነገር ማረጉና ምን አደረኩኝ? ቤቴ ጋር መቀመጡ ሐራም ነው? ቤቴ ጋር መቀመጡ ግዴታ ቲቪ ደልኮ የራሴም ስም አለ። ምሳሌ እኔ ሁለተኛ ስም አለኝ ተመርጥ አብደላ ባላለው በቲ ይጀምራል ማለት። እሺ እኔ ሶፊ እኔ ብቻ እኔ ሰላም ይሁን ነገሮች እሺ በሰላም ወላሂ እኔ መጋጨት መጣላት አልፈልግም። በሰላም እሱ ጋር መሆን ነው ፍላጎትሽ። ኢትስ ኦኬ እኔ ወላሂ እንቅድ ሰሞኑን እንደነገርኩሽ ትርፍ ሰው መሆን አልፈልግም። እንደዛ ነኝ ብዬሃለሁ እንደዛ አስቤያለሁ ብዬሃለሁ ነው ሳንተ የላን የማላቀው ነገር እያሰብክ ያለው ነገር ካለ በግልጽ ተናገር። ምንድነው ወደ ኋላ መሸሹ? ለምንድነው የምትሸሹ? ለምንድነው አሁን ግን አንዴ ግን ያለው እኮ ነገሮችን እኮ አንተ ነህ ያባባስካቸው ያለው እንጂ አሁን ያለው ነገር እንደዚህ አይነት ነገር የሚያስከር ነገር አይደለም። ምናልባት ግን አንድ ሰው ጋር ሊርቅ ሲፈልግ ትንሽ ነገር ነው ወደ ትልቅ ነገር እያሰፋ የሚመጣው። አሁንም ስቲል መራቅ አልፈልግም። አሁንም ይሄን ስለዚህ ነገር ግልጽ እንድታረግልኝና ፍላጎትሽን ማወቅ ፈልጌ ነበር የጠራሁሽ። አሁንም ሶፊያ ለኔ በግልጽ የምትነግሪኝ ነገር ካለ አሁንም ክሊር አድርጊልና ንገሪኝ። እኔ ወንድ ልጅ ነኝ፣ ይከፋኛል፣ ይደብረኛል፣ ልሰበራለሁ። ልንገርሽ እኮ ልጠይቅሽ አንድ ጥያቄ ብቻ ግልጽ አድርጊልኝ ሶፊ። እኔ መወሻሸታችን ጥሩ አይደለም ለግንኙነታችን። መወሻሸታችን የማንም እኮ ይዋሽ አይደለም። አንተ ነህ እኮ እየተቀየርክ ያለው ፉአድ። እሺ ቆይ ምን አድርጊ ነው? ኧረ ተይ አንቺ ልጅ፣ ኧረ ተይ ምንም አድርጊ አልተቀየር። ሰዓት ደርሷል። እኔ ፊጥራ ለሰራኒ እሺ እኔ እናንተ እንዴ ስለ እናንተ ስሜት ብቻ ነው እንዴ የምትጨነቁት? ሶፊ እኔስ እንዴ ምን አደረኩሽ? ምን ስለበደልኩሽ ነው እንደዚህ አይነት ነገር የምታደርጊልኝ? እሺ ምን አደረኩ? ሶፊ ያደረኩትን ነገር ልትነግረኝ ትችላለህ? ምን አደረኩ? እዚህ ጋር አሁን እኔን እንደመጥፎ ሰው አድርገህ እየሰራህ ነው ያለኸው። ይሄ ደግሞ አግባብ አይደለም። እኔ ምን አደረኩ? እኔ ፊደልን አትስበረው ብቻ ስላልኩ ነው ይሄ ሁሉ ነገር እየሆነ ያለው። ከዛ በተረፈ እኔ ምን አድርጌያለሁ? ለአንተ መልካም ነገር ከማድረግ ውጭ ምንም ያደረኩት ከመምታት ደርሰሻል። የቶፊቅን ስም እዛ ቦታ ስቲል አስፈልጉና እኔ ቪዲዮዎች ላይ አውጡብኝ። እስከ ዛሬ አልነበረም ይሄ ነገር መነሳት ምናልባት አላየኸው ይሆናል እንጂ ነበር። እኔና አንቺ በዚህ ፊደል እኔና አንቺ ከዚህ በፊት ተጨቃጭቀን አንስተሽው ነበር። በድጋሚ የሚመጣበት የሆነ ነገር ቢኖር ነው። ቶፊቅ አንቺ ቤት ገብቶ ቲክቶክ ቪዲዮ ሰርተዋል ሰራ። ከዛ በፊት እኮ ያለውን ነገር በሙሉ አስወገድኩልህ አይደል? የነበረን በጣም ብዙ ፎቶዎች ነበሩ። እነዛን ሁሉ አስወግጃለሁ። እኔ ነኝ ያስወገድኩት ሶፊ። ያንቺ ፍላጎት ሆኖ አይደለም። ያኔ እንደውም እንዲህ ማድረግ የራሱ አሁን ላይ እየጸጸተኝ ነው። አሁን እየደበረኝ ነው። ማለት በግድ ነው እንድታፈቅሪኝ እያረኩሽ ያለሁት። በግድ ነው ለኔ ፍላጎት እንዲኖርሽ እያየሁ ነው። በቃ ያልጨረሽው ስሜት አለ። አይኑ አውቃለሁ። የመጀመሪያ ፍቅር እንደ ቀልድ የሚያልቅ ነገር የሚወጣ ፍቅር አይደለም። ግን ማስመሰሉ አስፈላጊ አልነበረም። በግልጽ ደሱ አትበለኝ። አስመሳይ ሰው አይደለሁም። በደንብ አድርገህ ነው የምታውቀው ይሄን ባሬ። እኔ በቃ ያየሁትን ነገር በግልጽ እናገራለሁ እንጂ ከኋላ ሄጄ ማስመሰል ሰው ወይም ደግሞ አክትም ሰራ ሰው አይደለሁም። ገባህ? እንደዛ ቢሆን ነው ዛሬ ድረስ አብረን ባልቀጠል። አንድ ጥያቄ ልጠይቅሽ። ከኔ ጋር መቀጠል ትፈልጋለሽ ወይስ ከቶፊቅ ጋር ነው መቀጠል የምትፈልጊው? ትክክለኛ ጥያቄ። እስቲ እውነቱን ሀቅ እስቲ ንገሪ። አሁን ልሂድ ሶፊ፣ እውነቱን ንገሪ ሶፊ። አልጎዳ ሶፊ፣ በእናትሽ እኔ መጎዳት አለ ቻው። እኔ ነገር አሁን ላይ በጣም በቃ እያደከመኝ ያለ ነገር ነው። ገባህ? በጣም እያደከመኝ ያለ ነው። ሁሌም እንደዚህ ጎዳና Bye.